አንተ ያለበት ሀገር ቪዛ መጣልኝ ነው ማለት የምር ናቱ መጣልኝ ናቱ የምሬን እኮ ነው። ከመቼው በቃ ውስጥ ለውስጥ እያልኩ ቆንጆ አንቺ ልጅ ከዚህ በኋላ አብረን ነን የምንኖረው፣ አብረን ነው የምናረጀው። ልንቆጫቆጭ እችላለሁ፣ ልንነጫነጭ በጣም መለማመጥ አለብን። የራስሽ ጸባይ ነው። የምር በጣም የኛን ደስታ ስትጠብቁ ለነበረ ሰርግ ከሁሉም ነገር የሚበልጥ ነገር ነው። እንግዲህ በቃ አሁን ምንም ማለት አይቻልም። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። በቃ ናቲ ምን ይወክ ነው? ቀልሽን አይደለም አ ምንድን ነው የቀለደው? እንደዚህ የእውነት እኔ ምንድን ነው ወሬ ነው ናቲ ያብራኝ ነው። አሪፍ ይሆናሉ። እናንተም ደግሞ በጣም ደስ እንደሚላችሁ አልጠራጠርም። በጣም ደስ ማርያም ምንድን ነው ተረፈኝ ንገር። በጣም ደስ ብሎኛል። ስለመጣ ነው ብለሽ እንዳትዳታ ገምት እስኪ። በጣም ማርያም ምንድን ነው እያጓጓሽ ነው? ቁጭ በል። በጣም ደስ ስላለኝ ራሴን እያመመኛል። በጣም ደስ ብሎኝ ስላለ ምንድን ነው ለምን ደስ ምንድን ነው ደስ ያልሽ? አሁን ንገሪኝ። አሁን ሳስፔንስ ማድረግን ትተሽ ንገሪኝ። የምር ናት ገምት እስኪ። ምንድን ነው የሚገምተው? አላውቅም። የሆነ ነገር ገምት ገምት። አንቺን ደስ የሚያሰኝ አንተንም እኔንም በጣም ደስ የሚያሰኝ ነገር ምንድን ነው? ሄዱ ማርያም እኔ ግራ አታጋቢኝ። ግራ አልችልም መገመት። ግምት ላይ ብዙም አይደለም። እሺ አንዴ እዛ ጋር ሮጠን እንምጣ። የደስታ የት ነው የምንሮጠው? ምኑን አውቄው ነው የምሮጠው? ናቴ ምሬን እኮ ነው። ከመቼው በቃ ውስጥ ለውስጥ እያልኩ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህ ማረካ እንዲህ ነው የኔ እኮ በቃ ናቴ ምሬን ነው። ምንም የምቀልደው ነገር ሆኗል እኮ በቃ ደስ አላለህ? ደስ ብሎኛል። አረዲ አሬ ወሬ ለቀልድ ይመስል የምር ሲሪየስ ወሬ ቁጭ ብለን እናውራ። ምንድን ነው እየተካሄደ ያለው? ሄሎ አይደለም እኔ ከአቅሜ በላይ እየሆነ ነው። አበቃ ማለት እኮ ነው። አዎ ሁሉም ነገር አበቃ። ሄሎ ይሄ ነገር ግን የምር ነው። ናቲ ምን ይወክ ነው? ቀልሽን አይደለም አ ምንድን ነው የቀለደው? እንደዚህ የእውነት እኔ ምንድን ነው ወሬ ነው የሚል ናቲ ያብራኝ ነው። ኮዝ ማለት ተመቷል። አልቋል ሁሉም ነገር በቃ አልገባሽም? ይሄን ቀን ስንት ዓመት እንደናፈኩት አይደለም። ሄዱ ግልጽ አድርገሽ ንገሪኝ። እንዴት ነው እንደዛ ሊሆን ይቻላል? አላውቅም። በቃ ደስ ብሎኛል። ፈጣሪ ናቲ ምን ሆነ ነው? ይሄን ነገር አቁምና እናውራ። ናቲ
አይሰልሽ አቁመሽ እናውራ። ተረጋጋ። እኔም በቃ ማለት ኧረ ናቲ ተው በእናትህ። እንደዚህ በአንዴ ይሳካልኛል ብዬ አስቤ አላውቅም። የመርሰል እኔ በህይወቴ ከዚህ ሌላ ምንም የምፈልገው ነገር የለም። በቃ ከዚህ ሌላ ብንጋባ ብንወልድ አያስደስተኝም። ይሉ ከዚህ በላይ ለእኔ በቃ ይሄ ማለት የብቸኝነት ጊዜያችን በመሀላችን የሚገባ ነገር አይኖርም። በቃ አብረን ሆነን ሁሉን ነገር እንጋፈጠዋለን። ብዙ መከራዎችን እናልፋለን። መግዛት እንችላለን ነው? አዎ አብረን እና ሁሉን ነገር አብረን እንወጣዋለን። ና ቁጭ ብለን እናውራ ነው። ና እዚህ ጋር እንዴ ናት። ቆይ አንቺ እንደዚህ ና ሂድ አትበይኝ ዛሬ። አሁን እኮ ቆይ እሺ፣ የምር እሺ፣ ምን ከዚህ በኋላ ደስታችንን ነው የምናጣጥመው ናት። አብረን ሆነን የፈለግነውን ውሳኔዎች እንወስናለን። አብረን ሆነን ህይወታችንን እንቀጥላለን። ያሰብነውን ህልሞችን እንኖራለን። ደስተኞች እንሆናለን። ለደቂቃ ማለት ነው፣ ለሰከንድ እንዳይከፋሽ ነው ማድረግሽ። እሺ ትወጂዋለሽ። እሺ እያንዳንዱ ነገር ደግሞ ነው ያለማምድሻለሁ። ምንም ነገር አልፈልግም እኔ ከአንቺ በቃ ቤት ቁጭ ብለሽ ኧረ ሂዱ በእግዚአብሔር ስም። ይህን ነገር እኔ አላውቅም። የምር ይጥፋ ይሄ ነገር ይጥፋ። ሄዱ የምር ማውራው ነገር አላውቅም። ደስታችንን እነሱም ይጋሩት እና ደስ ነው የሚላቸው። እንደ ህፃን ልጅ እያወራሁ እንዳይሆን እነሱም ደስ ነው ናት የሚላቸው። የእውነት በጣም በቃ እኔ እናንተን አብሮ መሆን አብሮነታችንን ነው ሁሉም የሚፈልጉትና እሺ ቆይ አሁን እናውራና ድጋሚ እንመጣለን። ሄዱ እና እናወራለን። ይሄ ነገር እኮ እውነት ይሄ ነገር እኔ ማመን አልችልም። ግልጽ አድርገሽ ንገሪኝ። በቃ ናቲ ውስጥ ለውስጥ ፕሮሰስ እያደረኩ ነበርና ቪዛው እንዳለቀ ቪዛውን ተቀብዬ ዛሬ መጣው። ሁሉም ነገር አሪፍ ሆኗል። ከዚህ በኋላ ያለውን ነገር አስተካክለን ነገሮችን ሄደን አስተካክለን አብረን መኖር እንችላለን። የብቸኝነት ነገር ይቀራል። ህይወታችንን እንጀምራለን። ፈጣሪ ሁሉ ነገር ያስተካክልልናል። አስተካክሏል። በቃ ይሉ አስተካከል እኮ ፈጣሪ ተስተካክሏል። በቃ ከዚህ በኋላ ይሄን ከኛ ነው የሚጠበቀው፣ ከኛ ነው የሚጠበቀው ሁሉም ነገር። እሺ ለምን ያልነገርሽኝ? እሺ እኔ እኮ እንዴ አውርተናል ነበር እንዴ ያኛውን ነው። ግን አሁን ይሄኛውን እኮ ለማንም አልነገርኩም። በድብቅ ነበር ሳረግ የነበርኩት። ፈጣሪ እንግዲህ አላቅም የኛንም እንትን አይቷል። የኛንም ፍቅር የኛንም ደስታ ስላየን ይመስለኛል። እና ዛሬ እንግዲህ አላቅም እኔ የምር እየመሰለኝ አይደለም። የምር እኔ እንጃ። እና ፈጣሪ ይመስገን ስለ ሁሉም ነገር ክብሩን እሱ ነው መውሰድ ያለበት። አላቅም እኔ ለትንሹ ደስታዬ ሲሯሯጥ ለካ አምላክ ትልቁ ደስታዬን እኔ አጠገብ አድርጎልኛል። እና ቃል የለኝም የምር ዛሬ ደስታዬ በጣም ስለበዛ አሁን ዝም እያልኩ ነው። በጣም ስቄያለሁ፣ በጣም ሮጫለሁ። ናቲ አሪሉ ናቲ እኔ ግራ እየገባኝ ነው። ደስ ይበልህ በቃ ዛሬ በቃ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለስና፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አረና የምር በጣም ደስ ብሎኛል። ቤተሰብ ራሱ እኔ በእግዚአብሔር ስም ሄሉ አንቺ አታውቂም። ዝም በይ እኮ በቃ ይሄ ነገር ዘጋው። ናቲ ጋር እና ቆይ ልንገርህ ደግሞ ስለ ጸባይ ለአንተ በደንብ ለመናገር አለብኝ። ከዚህ በኋላ አብረን ነው የምንኖረው፣ አብረን ነው የምናረጀው። ልንቆጫቆጭ እችላለሁ፣ ልነጫነጭ፣ በጣም መለማመጥ አለብን። የራስሽ ጸባይ ነው
ደግሞ ማለት ነው ቶሎ አከፋለሁ። ቶሎ ነገር ነው ቶሎ ትንሽ ነገር ነው የሚመልሰኝ። አራቴ በእናትሽ አሁን ችግር የለውም በእግዚአብሔር ስም። አሁን ሱስ ያሳስብሻል ግን ያጣቂው ደስ ይል በስ ዝናብም እየመጣ ስለሆነ አረ በእግዚአብሔር በጣም ደስ ይላል። ና እዚህ ጋር ናት። ሄዱሽ እንሂዳ ታዲያ ቤት እንሄዳለን። አሁን ቆይ እኔ አንተ ኮፍያ አለካ ይሄን ያዝልኝ አንዴ። እኔ ቆይ ይሄን እንደ ላይ ላድርግ የለበስኩትን እና ዛሬ ምን ተሰማለህ? ለቤተሰብ ራሱ መንገር አለብኝ። ለቤተሰብ ራሱ ለፋሚሊ ራሱ እኔ አሁን ነው የሰሙት። እንግዲህ ቪዲዮ እስከሚለቀቅ እንግዲህ ቤተሰብ ሁሉ ይሰማል ብዬ አስባለሁ። አላቅም የምር በጣም ነው ደስ ያለኝ። በህይወቴ እንደዚህ ደስ ብሎኝ አያውቅም። አሁን ራሱ የምር እየቀለደችኝ ይመስለኛል። ከዛ ደግሞ ደስ ይለኛል መልሶና የምር እንግዲህ እዛ ሀገር ያለውን ብቸኝነት ምናምን ነገር እግዚአብሔር እኔ ለእናንተ አልነግራችሁም። በጣም እኔ እንጃ ይከብዳል። እኔ ሁሌ እመኝ ነበረ የራሴ ሰው ኖሮ በተለይ ከሄሉ ጋር እንደዚህ አይነት አላቅም የምር በጣም ነው ደስ ያለኝ። ተረጋጋ። እኔም በጣም ደስ ያለኝ የምር መናገር አልችልም። በቃ ቤተሰብ አይታችኋል እንግዲህ ለእናንተ እየተናገርኩ ነበር ቀድሜ ማለት ነውና ናቲ ምን እንደሚሰማው አላውቅም ብዬ ሳብድ ነበረ አበድን የምርና ከዚህ በኋላ ደግሞ አብረን ሄደን ብዙ ሰዓት እናሳልፋለን። በጣም ደስ ብሎኛል እና ደስ እንደሚላችሁ በጣም እንኳን ደስ አላችሁ። ሁላችሁንም እንኳን ደስ አላችሁ ማለት ፈልጋለሁ። እኔ ቆይ በጸባይ ነው እሺ ያጂ እኔ ቤተሰቦቼን ላውራ የምር በጣም የኛን ደስታ ስጠብቁ ለነበረ ሰርግ ከሁሉም ነገር የሚበልጥ ነገር ነው። እንግዲህ በቃ አሁን ምንም ማለት አይቻልም። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። በቃ እና አትሳሚኝ እንሂድ በቃ እንዴ ምንድነው ሳልስም ምን ሆነ ደስ ስላለኝ በቃ ዛሬ እኔ ለፋሚሊ እስከምነግር ሁላ ማለት ነው በጣም ጓጉቻለሁ። እና ብቻ የምር ቤተሰብ በጣም ደስ ብሎናል። ደስታችንን መቆጣጠር አቅቶናል። ቤት አስቤ ነበረ እና ቤት ልጠራው ግን በቃ እሱ ሰፈር ልምጣ ብዬ መጣሁና እንዳያችሁት ያው ሳር ላይ ተንከባለልን። ይወርድሻል አንተ ያለህልኝ ከዚህ በኋላ አይበርደኝም። አይበርድም። አንተም ብቻ ባይዘው በእናትህ ልንገርካ እኔ አትከፊኝ ነው ያልፈልግሽ። አንተ ብቻ ነው የምፈልገው ሌላ ነገር አልፈልግም። አንተም ብቻ። እኔ ደግሞ ብዙ ማለት ነው ማዋያት ማስተካከል ማውራት ያለብን ነገር አለ። አሁን ጊዜ የለንም። እንኪ በቃ በጣም ነው ደስ ያለኝ። ናቲ ባይዘው ልንገርካ እንደዚህ ቢሆን ደስ ይለኛል ማለት ህልማችን ተሳክቶ እኔም እንደዚህ ደስተኛ ሆነን ብናይ በጣም ነው ደስ የሚለኝ። ተሳክቶ የትኛው ህልም የጀመርነው ግን ተሳክቶ እንደዚህ ደስተኞች ሆነን ብናይ ደስ ይለኛል። የምር ቤተሰብ በጣም ህልም አለን እና እሱ ያለ ፕሮሰስ አለና አይደለም አሁን አልተመጣም አይደለም ህልማችንን እየተናገርኩ ነው። አሁን እኮ የተፈጠረውን እየነገርኩ እኮ ነው። ህልማችን ቢሳካ ምን ነው ናቲ አይደለም ተረጋጋ። አይደለም የሰው ልጅ ምኞት አለው። ምን ያክል ስሜታዊ እንዳደረገኝ እያየሽ እንደዚህ ትቀልጫለሽ? አይደለም እኔ እኮ አልቀለድኩም። እኔ ምንም የቀለድኩት ነገር አለ እና ቢሳካልን ተሳክቶልን ባይዘው እንደዚህ ነው ደስተኛ ምን ሆነው እኔም አንተም አይደል እና ናቲ ፈጣሪ ያሳክቶልን በቃ ከፍጥረት ያገለ ዳንተ እንደተባለ ገላይ ከሌላ አልላመዳለና ተግባብቶ ለማደር የማይመች ሆኗል ተፈቅሮ ለማፍቀርህ ከፍጥረት ያገለ ዳንተ እንደ ምር የናቲን ደስታ ያየ ሰው ቢሆን በጣም ደስ ይለኛል። የምር ቢያደርገው አንድ ላይ ቢሆኑ ከርቀት ሊገላገላቸው ርቀት ከሌለ የምር ናቲ በጣም ቻይሌ ነው። በደንብ አሪፍ ኑሮ ይኖሩ ነበር። ቢሆን ግን መጨረሻው
ሄሎ ፕራንክ እያደረገችው ነው መስናቴ እና ግን ከሆነላችሁ እኛ በጣም ደስ ብሎናል። ውድ ቤተሰቦቼ የምሬን ነው የምላችሁ። ርቀት በጣም ከባድ ነው ለሰው ልጅ ማለት ነው። በጣም መራራቅ በጣም ይከብዳል እና እግዚአብሔር ያርግላችሁ የምለው ግን መጨረሻ ላይ ግን ፍራንክ ነው አላለም ህልማችን ህልማለን ይሳካ ምናምን እያለች ነው ሄዱ። ይሄን ነገር ታውቃላችሁ ምን እንደምታደርግም ያስታውቃል። ግን ደግሞ የምር እውነት ሆኖ ቢመጣባቸው ሄዱም ሁለቱም ደስተኛ ነው የሚሆኑት በተለይ ናቲ ማለት ነው። ርቀት ላይ ሲሆኑ በጣም ከባድ ነው። ሁለት ፍቅረኛውን ተራርቆ መኖር በጣም ይከብዳል። እግዚአብሔር ቢረዳቸውና አንድ ላይ ቢሆኑ በጣም ደስ ይላል። በእርግጥ እናት ሄዶ መጀመር ይችላል። የተወሰነ ከተነሱ መስራት ይችላል ይሄዱን ማለት ነው። አሁን ቀላል ነው። ግን ደግሞ አሁን ጀምሮ ሲሄዱ አብረው በጣም ደስ ይላል። ለማንኛውም ግን እውነት የሚሰጥ አያስታውቅም። የሆነታቸው እኛ እውነታችን ነው አብረው ቢሆኑ በጣም ብዙ ነገር እንትን ይላል ነው። አሪፍ ነው ከርቀት